እንዳትነቂኝ ዞር በይልኝ ልትገይኝ ነው አይደለ ዞር በይልኝ እንዳትነቂኝ ዝም በይ በቃ አንቺ ብጥሽ ቁጥር የሰፈር ሰው ይሰበሰባል ያ ማለት ነገሩ አበቃለት ማለት ነው ስለዚህ ዝም በይ ልቀቂኝ ቀይ ወፍ አትግደይኝ ቀይ ወፍ ልቀቂኝ ኧረ ዲቦራ ልጅቷ እኮ እብድ ነች ምንም የምታውቀው ነገር የለም በእናትሽ ተያተ ኧረ እኔ ውስጥ ተንሰፈሰፈ ምን ማለት ነው አንተ ደግሞ ዝም ብለህ እንደ ሴት የምትቦቀበቀው ካገዝከኝ ና እናግዘኝ አይ ካልክ ደግሞ አንተንም መጋዘን ውስጥ እንደሷ አስቀምጬ ነው የምቀረው እሺ ኧረ እኔ እዛ መጋዘን ውስጥ እሷን ብቻዋን ካገኘኋት ይጨንቀኝ አንቺ ደግሞ ተነሽ በእናትሽ ሀቢብ እሷ እኮ ልትገለኝ ነው እሷ እሳት ውስጥ ልታስገባኝ ነው ልቀቂኝ ሀቢብ እሷ ልትገለኝ ነው እሷ እኔ መከራዬን አታብጂብኝ ኧረ በእናትሽ አትራገጪ ኧረ ቀይ ወፍ አትታገኝ ይኸውልሽ እኔም አንቺም እዚሁ ስቅስቅ ብለን ብናለቅስ ዲቦራ አትለቀንምሽ ዝም በል ሀቢ ዝም በል በቃ እየደረስ ነው ጉልበትህን ተጠቀምና ያዛት በቃ ደም እዛ ጋር እሳት አለ እዛ ጋር እነሱ ይገሉኛል እኔ እዛ ጥቁር ጉድጓድ ውስጥ መግባት አልፈልግም ልቀቂኝ ልትገለኝ ነው ሀቢብ እኔ ዲቦራ በዛ በኩል ትጮብኛለች አንቺ ደግሞ እዚህ ቀይ ወፍ ደም ምናምን ትይኛለሽ እኔ እሺ ጭንቅላቴን አምጡልኝ ብዬ ልቃውጣው እንዴ ሀቢ ምን ሆነህ ነው በቃ እኮ ደርሰናል አይደለ ትንሽ ነው የቀረን እኔ እናንተን እሷን እዛ ውስጥ አስገባናት ማለት እቅዳችን ያሰብነው ነገር ሁሉ ተሳካ ማለት ነው ገብቶሃል አይደለ አይ ይሳቅም ይገለኛል ዲቦራም ትገለኛለች ሀቢብ እሷ መጥፎ ናት ልቀቂኝ ቀይ ወፍ አትጮይ ይኸውልሽ ፖሊስ ከመጣው ሁላችንም ነው የምንገባው እኔ ደግሞ ወጣት ነኝ ምስኪን ነኝ ገና ብዙ ህልም እና ራዕይ ያለኝ ልጅ ነኝ ዝም ብለህ አትንቦቅቦቅ አትፍራ በቃ ነገሩ ሁሉ አለቀለት አበቃለት ማለት ነው እሺ ስለዚህ በቃ ያዛት አይሆንም እዛ ክፍል ውስጥ ጨለማ ነው እዛ ክፍል ውስጥ እነሱ ይገሉኛል ቀይ ወፍ አለች እዛ እንደሱ ይገሉኛል አልሄድም እዛ አምላክ ሆይ ቆይ ሻው ወዴት ጠፋች ይባላል ቤኪ ቆይ በዚህ ሁኔታ ሆና ወዴት ልትሄድ ትችላለች እኔ በጣም እየጨነቀኝ ነው ያለው ለሊ እባክሽ ተረጋጊ ስላዘንሽም ሆነ ስለተጨነቅሽ ምንም የሚፈጠር ነገር የለም እሺ ደግሞ ሰብለ ራሷን አታውቅም ከዚህ አካባቢ የትም አትርቅም እንዴት ነው አለመጨነቅ የምችለው ቤኪ እማማ ጣይቱ ቅድም በስልክ ደውሎ ሊገሉኝ እኮ ነው የደረሱት አሁን ራሱ 10 ጊዜ እየደወሉ ነው ያሉት አምላክ ሆይ ምን እንደማደርግ ግራ ግብት ነው ያለኝ ወይ ስልካቸውን አንስቼ ሰብለ ከኔ ጋር አይደለችም ልበላቸው አይ ስልኩንማ እንዳታነሺ ግን አንቺ ተረጋጊ ምናልባት እቤት ሄዳም ሊሆን ይችላል ስለዚህ አሁን ቀጥታ ወደ ቤት እንሄዳለን ከዛ ያለችበትን እናጣራለን ምናልባት እማማ ጣይቱን ቤት የሆነ ሊሆን ይችላል እውነትን እኮ ነው ቤኪ ምናልባት ወደ ቤት ሄዳ ሊሆን ይችላል እንዴ ግን ቤኪ ማለት በዛ ሁኔታ ውስጥ ሆና መንገድ የሆነ ነገር ካላጋጠማት በስተቀር ቤት የምትደርስበት አቅም ይኖራታል ብለህ ታስባለህ ሁሉም ነው በጎ ነው ቆንጆ አትፍሪ እሺ ደግሞ እኔ ሁሌም ማጠገብሽ ነኝ ያለሁት ስለዚህ አሁን ወደ እማማ ቤት እንሂድ እሺ በቃ ቤኪ በፍጥነት እንሂድ ግን ቤኪ እማማ ጣይቱ ቤት ስንደርስ ሰብለን ማናገኛት ከሆነ ለእሳቸው እውነቱን ይሁን ውሸት የምንናገረው ምንም ማውቀው ነገር የለም እኔ በጣም ጨንቆኛል ቤኪ አይ ምንም የምንዋሸው ነገር የለም ግን መጀመሪያ እዛ መድረሷን ማረጋገጥ አለብን ያው እማማ ጣይቱን ቢቆጡም ያው ይረዱናል ትልቅ ሰው ናቸው አምላክ ሆይ እባክህ ሰብለን ጠብቃት ቤኪ ምንም እኮ የምታውቀው ነገር የለም ይሳቅን እንደዛ ፈንክታው ነው የወጣችው በዛ ሁኔታ ደግሞ መንገድ ላይ የሆነ ሰው እንዳትጎዳ ወይም ደግሞ ሰው አግኝቶ እሷን እንዳይጎዳት በጣም ነው የፈራሁት ይሳቅን ዶክተሩ ደህና እንደሆነ ነግሮኛል አሁን ማሰብ ያለብን ስለ ሰብለ ነው ስለዚህ እንድ ተስፋ አደርጋለሁ ወይ ልጄ እኔ ልጄ እንዲሁና እንደው ስጨነቅ ሳስብ ጭራሽ አሁን ሌላ ጭንቀት እቺ ለሊ ቅድም አምጫት ልጄን አልኳት አምጪ ብዬ እየጠበቅኩኝ ለምንድን ነው ስልኳን ጥርቅም አድርጋ ይዘጋችሁ አምጪ ብያት ልጄን ማምጣት ሲኖርባት ስልክ መዝጋት ምን ማለት ነው ምን አይነት መከራ ውስጥ ነው የገባው እናንተ እኔ እናቷ ያለው በሁሉ ነገር እንዴት እነሱ እንዴት በልጄ እንዴት ይወስናሉ ለነገሩ ጥፋተኛ ነኝ ትድናለች እንደ ድሮ አዚ ቁጭ ብላሽ ላይ ታወራኛለች ትስቃለች ትጫዋታለች ብዬ ሰጠዋቸው እንጂ ልጄ መሽከበደችኝ እያየዋት እያዘንኩም ቢሆን አብሬያት እኖራለሁ እነሱ ማን ወሳች ሰጠዋቸው ጥርቅም በቃ ጥርቅም ስልኳን ጥርቅም የሆነ ነገር ስላቸው የሆነ ነገር ይላሉ የሆነ ነገር ስላቸው የሆነ ነገር ይላሉ መሽቻ ሳዩኝና ልጄ ምን ነው ኧረ ትቀመጥ ለኔ ጌጤናት እናቴ ልጄ ጌጤናት ትቀመጥ ወይ ድሊ
ደግሞ ሰው መምታቷ እኮ ነው። አሁን እኮ ከባድ የሆነ ደግሞ ሰው መፈንከቷ ነው። ሰው ፈነከተች ማለት እኮ በቃ ባሳት ማለት እኮ ነው። ደግሞ አንዱን ገላ ደግሞ ወዳ ውስጥ እንዳትከተኝ እንጂ እሷም ተጎድታ እኔም ተጎድቼ ሟቹም ሰው ተጎድቶ አሁን ያምጡልኝ ልጄን ቁጭ አረጋለሁ። ከአቅም በላይ ከሆነ እግሯን ስራ አርጌ ያስቀምጣለሁ። እንግዲህ ሐኪም ተብሎ ሄዷል። መፍትሄ ከሌለው ይኸው ከሐኪም ከሄደሽ በኋላ እኮ እንደገና ሰው መታች። እንደገና ሰው መታች። እኔ እነሱን እንደው ነገር አላማቸው እንደው በፍጹም አላማረኝም። አምጪ ስላት ቅድም እኮ ልክ ስናገራት እሺ አመጣለሁ አለች። እኔ ቁጭ ብዬ አይና ያለው ስልኳን ጨራሽ ዘረጋ። ስልክ መዝጋት ምን ማለት ነው? ያቺ ዲቦራ ደግሞ ሀቢቢ ይዟት ይመጣል ብላ ነበረ። ይሄው በቃ ማንም የመጣ የለ፣ ሀቢቢ የለ፣ ባኔ የመጣ ሰው የለም። ምን አይነት ነገር ውስጥ ገባሁ ወይ ልጅ? አረ ዲቦራ በእናትሽ ጨለማው ብቻ እኮ ይበቃታል። ስለዚህ ታሰርሻት እጇን ይከረክራታል። ኧረ እባክህ ከዛ ሳናስራት እዚህ ትቀመጥልህ። ደፋር ደግሞ ዝም ብላ አትለፍልሽ። እሷ እዚህ ታስራ መቀመጧ ለአንተም ጥሩ ነው። ደግሞ እንድትፈለክት ነው የምትፈልገው። እሷ እዚህ ታሰረች ማለት አታመልጠንም ማለት ነው። እሳት ውስጥ ልጋጠኝ ነው። ሀቢብ እባክህን ያድነኝ። መሞት አልፈልግም ሀቢብ። እሷ መጥፎ ናት። ቀየው እኮ እዚህ እኮ ነው የሞተችው። እነሱ ሊገለኝ ነው ሀቢብ። ልቀቂኝ ዲቦራ፣ ልትገለኝ ነው ሀቢብ። እኔ አጠገቡ ሆኜ እጠብቃታለሁ፣ ግን ደግሞ ይሳቅን ፈነከተችው ሲባል ፍርሃት ይሰማኛል። እንደዚህ ሆና ደግሞ ሳያት በጣም ታሳሳኛለች። አንተ ደግሞ ዝም ብለህ አትለፍልፍሽ። ይኸውልህ እሷ እዚህ ታስራ ተቀመጠች ማለት ለእኛ በጣም ጥሩ ነው የሚሆነው። የትኛ ባቡሬ በኋላ ሄደው እማማ ጣይቱ ሰብለ እኮ ጠፋች፣ አመለጠች። ልክ እንደዛ ብለው ሲሏት እሷ እዚህ መታሰሯ ለእኛ በጣም ጥሩ ነው ማለት ነው። ገባህ ሀቢብ? ጥቁሩ ድመት መጣ። ጥቁሩ ድመት መጣ። ደሜ ሊጠጣው ነው ሀቢብ። ሊገለኝ ነው አደረኝ ሀቢብ። ልቀቂኝ ሀቢብ፣ ሊገለኝ ነው። ጥቁሩ ድመት ሊገለኝ ነው። ወፋ በቃ በእናትሽ ተረጋጊ። ምንም ነገር ማድረግ አልችልም ከዚህ በላይ። እኔ ጨርሻለሁ። እጇን በጥንቃቄ አስሬዋለሁ። ስለዚህ ከዚህ በኋላ ምንም አታሰጋንም ማለት ነው። ሀቢብ እሷ እኮ መጥፎ ናት። እሷ እኮ እኔን ልትገለኝ ነው የምፈልገው ሀቢብ። እሷ ጨካኝ ናት። አድነኝ እባክህ። መጣችሁ? እሰይ እንኳን መጣችሁ። እንዴ ሰብለ የታለች ልጄ? ሰብለ ልጄን የጣላችኋት የታለች? ወይዘሮ ጣይቱ ሰብለ ወደዚህ አልመጣችም? እኛ እኮ ወደዚህ መታ ከሆነ ብለን ነበር እኮ የመጣ ነው። ምን ወደዚህ አልመጣችም ሰብለ? እንዴ ምን ማለት ነው እንደዚህ ማለት? ለሊ እኔ እኮ እናቷ ነኝ። አትጫዋችብኝ እንጂ የታለች ልጄ እኮ ነው የምልሽ። አምጫት ብዬሽ የለ እንዴ? እማማ ጣይቱ ሰብለ ከሆስፒታል ወጥታ ጠፋችብን። በየመንገዱ ስንፈልጋት ነበረ። ምናልባት እዚህ ከሆነች ብለን ነበር እኮ የመጣ ነው። ምን ሰብለ ልጄ ጠፋች? እኔ እናቷ ተቀምጬ ልጄ ጎዳና ወጣች? ልጄን ከቤት አውጥተሽ ጎዳና ጣልሻት? ማን አዞሽ ነው? ኧረ እማማ ጣይቱ እንዴ እኔ እኮ አውቄ ያደረኩት ምንም ነገር የለም። ድንገት ነው እኮ ከሆስፒታል ወጥታ የጠፋችብን። ዶክተሮቹ ምንም የት እንደሄደች ምንም የሚያውቁት ነገር የለም። አረ ተረጋጉ እንዴ! ምን ማረጉት ነው? ዝም በሉ ብያለሁ። ምን ማለት ነው? እኔ እኮ ልጅ ነው የጠፋብኝ አይደለ? ልቃ እኮ አይደለም የጠፋብኝ። አንቺ እኔ አምኜ ልጄን ሰጥቼሽ ልጄን የትም ጥለሽ ትመጫለሽ? ዛሬ ይኸውልሽ ልጄን የትም ብለሽ ፈልገሽ ካላመጣሽ እኔ ጣይቱ አይደለሁም። በቃ እማማ ጣይቱ እባክዎን ይረጋጉ። ለሊ እኮ አልደበቀቻትም። ደግሞ እሷን ፍለጋ ነው ተመልሰን እዚህ የመጣ ነው። ተወኝ ብያለሁ ባቡሬ፣ ተወኝ ብያለሁ። እችን ልጄን አምኜ ሰጥቻት የትም ጥላ ባዶ እጇን ትመጣለች? የጣይቱ ልጅ አብዳ ተብሎ ሜዳ ለሜዳ ራቁቷ እንድትዞር ነው እንዴ? መኪና እንዲመታት ነው እንዴ? እንድትሞት ነው እንዴ? እንዲህ ነው የሚደረገው? አሁን ከቤት ይውጡልኝ። በቃ እንደው አታስጮኝ፣ ከቤት ይውጡልኝ። እማማ ጣይቱ አሁን መጣላትም ሆነ ማባረር መፍትሄ አያመጣም። አሁን ተባብረን ሰብለን ነው መፈለግ ያለብን። ስለዚህ ተረጋግተን ማሰብ አለብን። አልረጋጋም። ልጄን አምኜ ሰጥቼ ልጄን የትም ጣልሻት አይደለ? ልጄን ፈልገሽ ካላመጣሽ በፍጹም። ወይኔ ጣይቱ የደረሰብኝ መከራ አልበቃ ብሎ አሁን ደግሞ ልጄ እንደገና ትጥፋ። ውይ ቤኪ በቃ እኔ ልሂድ። በቃ እቤት እጠብቅሃለሁ። እሺ በቃ አንቺ እዚህ ነይ፣ እመጣለሁ። እንዴ ወዴት ነው የምትሄደው? ቆይ ነይ ቆይ ለሊ ወዴት ነው የምትሄጂው? ነይ
እኔን ዝም ትይኛለሽ እንዴ? ልጄን ፈልገሽ የት አምጪ ብያለሁ? አምጫት ብዬሻለሁ። እኛ ራሳችን ሰብለን ፈልገን ወይኔ ልጄ፣ ወይኔ ልጄ፣ የት ትፈልጓታላችሁ? አይምሮህን የታመመሽ ልጅ መኪና ውስጥ ብትገባ ማንስ አይዞሽ ይላታል? ማንስ ይደግፋታል? ጎዳና ላይ ወጣ ስትወርቅ። ወይኔ ሰብለ ልጄ የት ነሽ? ልጄ 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 ልጄ! ውይ 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 ውይ! አጨካከናችሁ። ለምናችሁ ወስዳችሁ ልጄን ሜዳ ላይ፣ ልጄን ጎዳና ላይ ማነው ፈልጎ የሚያገኛት? ይኸው ሚስትም ትታኝ ሄደች እኮ ዘግታ። ወይኔ እኔ አሁን ወደ ሆስፒታል ልሄድና ያለውን ነገር ላጣራ። ይሳቅ ምን ላይ እንደሆነ ምን አይነት ሁኔታ ውስጥ እንዳለ ማጣራትና ማወቅ መቻል አለብኝ። ስለዚህ አንተ ደግሞ ያለውን ነገር ልጅቷ እንዳታመልጥ እዚህ ጋር በጣም መቆጣጠር መቻል አለብህ። ታውቃለህ ልጅቷ እብድ ናት። እሺ ዲቦራ፣ ግን እንዳትቆይ። ጨለማው ማን ነው? ልጅቷ እንደምታያት ደግሞ ጤነኛ አይደለችም፣ እብድ ነች። ዝም ብላ አትንቦቅቦቅ። ገና ከሆኑ ትንቦቅቦቃለህ እንዴ? አሁን የተባልከውን ዝም ብላ አፍህን ዘግተህ አድርግ። እሺ ልጅቷ እንዳታመልጥ ያለው ነገር ቁጭ ብለህ ተከታተል። አለበለዚያ አንድ ነገር ቢፈጠን ያበቃልናል። ስለዚህ ቁጭ ብለህ ተከታተል። ዲቦራ፣ እኔ እኮ አልተንቦቆቦኩም፣ ግን ልጅቷን ታውቂያታለሽ። እንኳን ጨለማ ቤት ውስጥ አግኝታኝ እንዲሁም መንገድ ላይም ታሰቃየኛለች። እኔ አጋንንት ያየሁ ነው የሚመስለኝ። በእናትሽ ቶሎ ብለሽ ሆስፒታል ሄደሽ የሰውየውን ማንነት ካጣራሽ በኋላ ወዲያው ነሽ። ይኸውልህ ዝም ብለህ አትለፍልፍብኝ እሺ። ሰብ ለዚህ ታስራለች። አንተ ደግሞ ቁጭ ብለህ የሚያልፈውን የሚያገድመውን ሰው እያንዳንዱን መከታተል መቻል አለብህ። እኔ ደግሞ እዛ ሆስፒታል ሄጄ ያ ሰውዬ ያለበትን ነገር ማጣራት መቻል አለብኝ። ለሊም ደግሞ ምን ላይ እንደሆነች ማወቅ መቻል አለብኝ። ስለዚህ አርፌ የተባልከውን ነገር አድርግ እሺ። ቀዩፍ፣ ምን ስትይ ነው እዚህ ጉድ ውስጥ የገባሽው እንዴ? እኔ ሰብለ ጠላት አይደለሁ። ይሳቅ በስራው ነው እንደዛ የሆነው። እንዴ እኔ ምን ቤት ነኝ? ዲቦራ ቶሎ የማትመለስ ከሆነም በሩን ከፍቼ ሰብለን ነው ምልካት። እንዴ እኔ ድንገት መታናቴን ብቀውረኝስ የማን ያላላል? እንዴ ምን አገባኝ? አይሆንም አልኩ ባቡሬ፣ አይሆንም። እኔ ራሴ ነኝ ልጄን የምፈልጋት። ምን ብዬ እቀመጣለሁ? እኔ ልጄ ጠፍታ እዚህ እቀመጣለሁ? ልቤ ሊፈነዳ ነው። ልቤ ብሎ ሊፈነዳ ነው። እናት እኮ ነኝ። መች አመጣችሁልኝ? መች ፈልጋችሁ አመጣችሁልኝ ልጄን? እማማ ጣይቱ እባክዎን አይጨነቁ። እኔ ራሴ ወጥቼ እፈልጋታለሁ። ሆስፒታልም መንገድ ላይም ሁሉም ቦታ አይቀረኝም። እኔ እፈልጋታለሁ። ግን እርሶ አርፎ ተረጋግቶ ይቀመጡ። እንዴ ከየት ነው ፈልጋችሁ የምታመጡ እናንተ? አርፋ የተቀመጠች ልጅ አይደል እንዴ? አውጥታችሁ ወይኔ ልጄ፣ ወይኔ ሰብለ ልጄ፣ ይሄኔ እኮ ጎዳና ላይ ወድቃለች። ይሄኔ መኪና መቷታል። ልጄ ልጄ ልጄ፣ እኔን አይኔ ብላኝ ልጄ፣ እንዴት ብዬ እቀመጣለሁ? እኔማ አውቃለሁ እማማ ጣይቱ፣ ግን እርሶ በዚህ እድሜውና በዚህ ጭንቀቱ ቢወጡ ራሱ ምንም ነገር አይፈጥሩም። ግን እኔና ለሊ አብረን ሆነን እንፈልጋታለን። እርሶ ግን ይረጋጉ። እናንተንማ ተውት። የእናንተን ነገርማ ተውት። ቤት ውስጥ የተቀመጠች ልጅ ለምናችሁ ወስዳችሁ አይደል ጎዳና ላይ ጣላችኋት? አደራ እያልኩ ስንት ጊዜ እየለመንኩ ከዚህ የበለጠ እኔ ምን አለም አለኝ? የኔ ቤት ይኸውን መቀመጥ ምን ያደርጋል? እኔ ሳሎን እቀመጣለሁ። ልጄን አጥፍቼ እኔ ብዝት ቁጭ እላለሁ። እንዴት ብዬ በቃ ከፈለክ ተከተለኝ፣ አብራ አፋልገኝ፣ ካልሆነ የራስ ጉዳይ። አይ ዶክተር አላገኘናትም። እኛም በየቦታው ስንፈልጋት ነበር ዶክተር፣ ግን ደግሞ ልናገኛት አልቻልንም። እትዬ ጣይቱ ጋር እራሱ አልመጣችም። እሺ ዶክተር፣ አዲስ ነገር ካለ ግን አደራ ደውልልኝ። እሺ ቻው። ቤኪ እንዴት ነው እትዬ ጣይቱ? ተረጋጉ? ለሊ እማማ ጣይቱ ምንም ሊረጋጉልኝ አልቻሉም። ሰብለን እኔ እፈልጋታለሁ ስላቸው እሳቸው ምንም ሊሰሙኝ አልቻሉም። እኔ ራሴ ወጥቼ እፈልጋታለሁ ብለው ሄዱ። ወይኔ አምላኬ! እሳቸው ሙሉ በሙሉ እኔን ነው ጥፋተኛ ያደረጉት። እኔ ሆን ብዬ እንደጣልኳትና እንደበደልኳት አድርገው ነው የሚያስቡት። እኔ ትጠፋለች ብዬ እኮ አልነበረም ሆስፒታል የወሰድኳት። ለሊ አንቺ አትጨነቂ። አንቺ እኮ ልክ እንደሆንሽ አውቃለሁ። ግን እሳቸው ያው እናስለው ነው። አንቺ ለእሳቸውም እንደሰብለም እንደምትጨነቅ ያውቃለሁ። ለእነሱ ብለሽም እንደሆነ አውቃለሁ የሁሉ ነገር የምታደርጊው። ስለዚህ በቃ ትጨናነቂ። አላውቅም ቤኪዬ፣ ግን ምንም ልቤ ሊያርፍልኝ አልቻለም። ሰብለ በምን አይነት ሁኔታ ውስጥ እንዳለች እራሱ አላውቅም። ግን ዲቦራስ ቆይ በዚህ ሰዓት እዚህ መሆን አልነበረባትም እንዴ? የት ሄዳ ነው? የነገረች ነገር አለ? ኧረ የለም። ታዲያ ወዴት ጠፋች? እኔ እንጃ ለሊ፣ የት እንዳለች አላውቅም። ምናልባት ሰብለን ልፈልግ ወጣ ነው የሚሆነው። ለሊ አንቺ ግን በጣም ደክሞሻል።
ስለዚህ ረፍት አድርጊ። እኔ ወጥቼ ሰብለን እንፈልጋታለሁ። አይ አይሆንም ቤኪ፣ አብሬ እመጣለሁ። አሁን እረፍት አያስፈልገኝም። አብረን ሄደን ሰብለን እንፈልጋታለን። ሰብለን ሳላገኘት ውስጤ ምንም እረፍት አያገኝልኝም። እባክሽ ለሊ እሺ በይኝ። አንቺ እኮ ደክሞሻል። እረፍት አድርጊ፣ እኔ እፈልጋታለሁ። አይ በፍጹም ቤኪ፣ አንተ ብቻን መሄድ የለብም፣ አልፈቅድልም። እኔም አንተም አብረን ሄደን ነው የምንፈልጋት። ወይኔ አምላኬ፣ እማማ ጣይቱ መቼም ቢሆን ሰው አያደርጉንም። ብቻ ምንም ሳትሆን ባገኘናት ቤኪ። እሺ በቃ ለሊ፣ አንቺ ካልሽ አብረን እንሄዳለን። ግን ራስሽን አታስጨንቂሽ የኔ ቆንጆ። ቆይ ምን አይነት እብድ ነሽ አንቺ ግን? በቃ አትናገሪ አትጋገሪ፣ ሌላ ቃል የለሽም። ቀዮፍ 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 ነው በቃ ታድለሽ። ከዛ ለጥ ምን አባቱ እንደዚህ ሰላም ሶስቶኝ እኮ በጣም ቆንጆ ነሽ። እንዴት አባሽ ነው የምታምሪው? እርግጥ እስቲ ሁሌ ሰላም ሶስቶኝ ቆንጆ። እሳቱ አትንኩኝ፣ ልቀቀኝ። ወይኔ እናቴ እንዴ! ልቤ እኮ ባፌ ልትወጣ ነበር። ይህን እኮ ሀቢብ እኮ ነኝ። ፀጉርሽን እኮ ላስተካክልልሽ ብዬ ነው እንዴ። አትንካኝ ጥቁሩ ድመት። ሀቢብ ቤት አለ። ከዚህ ጨለማ ውስጥ አድነኝ ጥቁሩ ድመት አድነኝ። ሰብሊ ሀቢብ እኮ እኔ ነኝ። በቃ ችግር የለውም አልነካሽም። በቃ አርፈሽ ተኝ። ቀይ ወፍ በረረች፣ እሷን ገድሏት። እኔ ምንም አላውቅም፣ እኔ ምንም አልሰማሁም። እባካችሁ ከዚህ ጨለማ ውስጥ አውጡኝ። እኔ መሞት አልፈልግም። ሀቢብ እባክህ እጄን ፍታኝ። አይ የኔ ነገር እሷ ለራሷ አብዳለች። እኔ ደግሞ ትንሽ ከአንቺ ጋር ከቆየሁ እኔ ራሴን ችዬ አብዳለሁ። በቃ ችግር የለውም አልነካሽም። ጫፍሽን እዛው ኧረ እንዴት ነው የምታስፈራው ደግሞ ስታይኝ። እንዲህ ዲቦራ የስራሽ ይስጥሽ። ከእሷ ጋር እንደዚህ ትተኛለሽ? ድንገት እኔ እኮ ከሆን ፈታ ናቴና አለችኝ ብዬ እኮ ተሳቅቄያለሁ እኮ። እንዲህ እሳቱ በላኝ፣ እጆችን ገመዶች ቆረጣቸው። እሳቱ በላኝ። እባክህ ከዚህ ክፍል አውጣኝ ሀቢብ፣ ለምን አውጣኝ። ስለምን መውጣት ነው የምታወሪው? ቀይ ወፍ፣ እኔም እኮ ገመዱን ባሳሳልሽ ደስ ይለኛል። ግን ዲቦራ ይሄንን ካየች ይኸውልሽ እኔንም አንድ ላይ ነው የምታስረኝ። በቃ አትጮሽ፣ ዝም በይሽ። ጣጣ ውስጥ ነው የገባሁት። ሲጀመር እኮ እናቴ ጨለማ ቤት ውስጥ አትግባ ብላኛለች እኮ። የእሷን ምክር አልሰማም ብዬ ሁሉ ጣጣ ውስጥ ገባሁ። ኧረ ዲቦራ ቶሎ፣ እኔ ሌላ ጣጣ ውስጥ መግባት አልፈልግም። ለራሴ ያለብኝ ጣጣ ይበቃኛል። ውሃ፣ እኔ ጥማት ገደለኝ። ቀይ ወፍ ውሃ ትፈልጋለች። ውሃ አምጣልኝ ሀቢብ፣ ውሃ ጠማኝ። ውሃ ትፈልጋለሽ? አዎ አምጣልኝ። በቃ እሺ፣ አትጩሂ፣ ውሃውን አመጣልሻለሁ። ግን አልፈታሽም እሺ? በቃ ተረጋጊ ሀቢብ። እዚህ ጨለማ ክፍል ውስጥ ጥለኸኝ አትሂድ። ይሳቅ ከመጣ እኮ በሩን ከፍቶ እኔን ይገለኛል። ብቻዬን ነው የምሆነው። እባክህ ጥለኸኝ አትሂድ፣ አብረኸኝ ሁን ሀቢብ። አትጩሂ እሺ? አሁን ዲቦራ ትመጣለች። ዲቦራ ስትመጣ እነግራታለሁ። ከዛ በኋላ ትወጫለሽ እሺ? በቃ አትጩሂ። አሁን ዝም ብለሽ ተኝ፣ ዝም ብለሽ ተኝ። አንቺ ክፉ የክፉ ልጅ፣ ልጄን ፈልገሽ አምጪልኝ፣ አምጫት ልጄን ስላልኩሽ እንዲህ ብለሽ ልም ትያለሽ። ነገሩ ተይው፣ እንደዛሽ ክፉ እባብ መሆንሽን እንደ እናትሽ መሆንሽን ረስቼ ነው። አንቺ የእባብ ልጅ፣ አንቺ ክፉ። እንዴ እማማ ጣይቱ ዛሬ ደግሞ ምን ሆኖ ነው እንዴ? ምን አድርጌዎት ነው እንደዚህ የሚናገሩኝ? ልጄን ይዘሽልኝ ነው ያላልኩሽም? አንቺ የሰው ከንቱ። እንዴ አሁን የሷን ፍለጋ አይደል እንዴ ሰፈር ለሰፈር የምንከራተተው? እማማ ጣይቱ ደግሞ ለዚህ ጊዜ ካልሆንሽ ለምን ልትሆኝ ነው? በደስታ ጊዜ መጠሽ ብታጨበጭቢ ምን ያደርግልኛል? ለነገሩ ተይው፣ አንቺም ለሊም አንድ ናችሁ። አርፋ የተቀመጠችን ልጄን ጎትታችሁ አውጥታችሁ አጠፋችሁብኝ አይደል? ደስ ይበላችሁ። እንዴ ለምንድን ነው እኛን ጥፋተኛ የሚያደርጉት? እማማ ጣይቱ እንዴ እኛ ምን ማድረግ እንችላለን? ሰብለ እኮ አይምሯ ስለተበላሸና ስለሚያማት አይደል እንዴ ከሆስፒታል የጠፋችሁ? እንዴ እማማ ጣይቱ ደግሞ አንቺ አፈር ቤና አፈር ያብላሽ። አንቺ የኔ ጣይቱን ልጅ አውጥተሽ አጥፍተሽ እኔ ጋር ደግሞ አፈላፊ ልትመላለሽ ነው እንዴ? እማማ ጣይቱ ምን ማድረጉት ነው እንዴ? እንዴት ነው የሚመቱኝ እንዴ? ስሚ፣ እኔ ጣይቱ ነኝ
ታውቂኛለሽ፣ እኔ ጣይቱ ነኝ። እሺ አይደለም አንቺ የሰው ቁጭራ ቀርቶ እናትሽን እንዴት እንደማንበደበዳት ታውቂያለሽ። አሁን ስለ እናቴ ማንሳት አስፈላጊ ነው? ለምንድን ነው ስለ እናቴ የሚያነሱት? እርሶ ግን እንዴ ስሚ፣ የእናትሽና የአንቺ ሴራ የጠፋኝ እንዳይመስልሽ። ልጄን ከቤት ጎትታችሁ አውጥታችሁ ሜዳ ላይ ጣላችሁብኝ አይደል? አፈሩን ብሉ፣ አፈር ያስበላችሁ። እንዴ እኔ ለእርሶ ብዬ አይደል እንዴ እየደከምኩ ያለሁት? እርሶ ግን ይመቱኛል፣ ይሰድቡኛል። እንደውም ከዚህ በኋላ አያገባኝም። እሺ ልጆትን እራስዎት ይፈልጉ። እፈልጋታለሁ ልጄን። ስሚ፣ የእንዳንቺ አይነት ምቀኛ የምቀኛ ልጅ የዛች የባብ ልጅ ካንቺ እርዳታ አልፈልግም። ነይ ዞር በይ አሁን ጥፊ ከፊቴ። እንዴ መሄዱንስ እኔ እሄዳለሁ፣ ግን ይኸውልዎት ሰብለ ብትጠፋ የሆነ ነገር ቢደርስባት ምናምን እኛን ተጠያቂ እንዳያደርጉ። ይህ ሁሉ የእርሶ ቁጣ ነው፣ የእርሶ ቁጣ ነው ይህንን የሚያደርገው። እንዴ ትሰሚያለሽ? የእኔ ቁጣ ሳይሆን የእናንተ ሴራ ነው ልጄን ያጠፋት። አፈር ያስበላችሁ፣ አፈር ብሉ። አንቺ ምቀኛ ምቀኛ ልጅ አሁን ዞር በይ ቁመሽ አትይ። እንደውም ከዚህ በኋላ አያገባኝም። እሺ እኔ እሄዳለሁ፣ እራስዎት ይፈልጓት። እንዴ አያገባኝም። አንቺ እባብ የእባብ ልጅ! ወይኔ ሰብለ ልጄ፣ ይኸው እኔ ግን እፈልግሻለሁ ልጄ፣ እኔ እፈልግሻለሁ። ሁሉም ሰው ጠላሽ፣ ሁሉም ተባብሮ ሊያጠፋሽ፣ መንገድ ላይ ሊጥልሽ፣ ልጄ ሊገልሽ። ያለሽበት ጉድጓድ የት ነው ልጄ? እኔ እፈልግሻለሁ። እባክህ ፍታኝ። ይሳቅ ከመጣ ይገለኛል። ይሳቅ አሁን ነው የሚመጣው። እሱ ደግሞ ክፉ ሰው ነው፣ እኔን ይገለኛል። እባክህ ፍታኝ፣ ልሂድበት። ሀቢብ እባክህ ፍታኝ። አረ ሰብልዬ በእናትሽ አትጮሂ። ምንም ነገር አይፈጠርም። ምን ያለው በቃ ድምፅሽን ቀንሽ። አያይ ፍታኝ ሀቢብ። ይሳቅ ከመጣ አሁን ነው የሚገለኝ። እሱ መጥፎ ሰው ነው። እዚህ ጨለማ ክፍል ውስጥ እሱ ይገለኛል። እባክህ ፍታኝ። ቆይ ይሳቅ ምንድን ነው ያደረገሽ? አይ ምንም። አትፍሪ፣ ችግር የለውም ተናገሪ። ቆይ ምንድን ነው ያደረገሽ? ከተናገርኩ ይገለኛል። እሱ መጥፎ ሰው ነው፣ እኔን ይገለኛል። መጥፎ ሰው ነው እሱ። ስሚኝ ሰብልዬ፣ እኔ አጠገብሻለሁ። ማንም ምንም ነገር ሊያደርግሽ አይችልም። ደግሞ እኮ ይሳቅ ሆስፒታል ነው ያለው። ከዛ መጥቶ ምንም ሊያደርግሽ አይችልም። ቆይ ይሳቅ ምንድን ነው ያደረገሽ? ንገሪኝ እባክህ ፍታኝ። ይሳቅ ይመጣል። ይሳቅ ከመጣ ደግሞ ሁሉንም ነገር ነው የሚያበላሸው፣ እኔንም ይገለኛል። እባክህ ፍታኝ ሀቢብ። አልነግረውም፣ ችግር የለውም። ንገሪኝ፣ ይሳቅ ምንድን ነው ያደረገሽ? ከተናገርኩ ይገለኛል። እሱ እኮ አጥፍቶኛል፣ ይገለኛል አልኩ እኮ ሀቢብ። ወፋ በቃ አትፍረሽ። እኔ ካጠገብሽ እስካለው ድረስ ማንም ሰው አይነካሽም። እኔ መሄድ እፈልጋለሁ። ይሳቅ ሳይመጣ ፍታኝ እያልኩ እኮ ነው። ፍታኝ። እሺ በቃ አትጩሂ። ምንድን ነው ያደረጉሽ? ያደረጉሽን ብቻ ንገሪኝ። እነዚህ የተረገሙ ሰዎች ምንድን ነው ያደረጉሽ? ንገሪኝ። ከተናገርኩ እኮ ይገለኛል አልኩ እኮ። እባክህ ይሳቅ ሳይመጣ ፍታኝ። ፍታኝና ልሂድበት። ፍታኝ ሀቢብ፣ ፍታኝ እባክህ። እሺ በቃ ተረጋጊ፣ አትጩሂ። ስለ ወፏ አንድ ነገር እንዳትናገሪ፣ ሰምተሻል? ለማንም እንዳትናገሪ። ዝም አልልም። እሺ ዝም አልልም። ለሰራው ስራ እስር ቤት ትገባታለህ። አንተ እኮ ወንጀለኛ ነህ። አታፍርም? ጥሩ ሂጂና ተናገሪ። ከዛ እናትሽን በህይወት የምታገኝ ይመስሎሻል? እማማ እናቴ እንዳትነቃብኝ። እሷ ምን አደረገች? እናቴን ጫፏ እንዳትነቃት። እሺ ስለ ወፏም ሆነ ስላየሽው ነገር ለአንድ ሰው ትንፈሽ እንዳትይ። ካልሆነ ያቺ አሮጊት እናትሽን በህይወት አታገኛት። እሺ አልናገርም፣ ግን እባክህ እናቴን ጫፏ እንዳትነካት፣ ጫፏ እንዳትነካብኝ። ጥሩ አሁን አፍሽን ትዘጊያለሽ ማለት ነው። እናቴን አትንካት። እኔ ምንም አልናገርም፣ ምንም አላየሁም፣ አልሰማሁም። በቃ ልቀቀኝ፣ ልሂድበት። እባክህ ልቀቀኝ፣ ልሂድበት። ወዴት ነው የሚሄድ የፈለግሽው? አልናገርም አልኩህ እኮ አልናገርም። በቃ ልቀቀኝ። እናቴ እንዳትገልብኝ እባክህ። ግን ብትናገሪ ዋጋሽን ታገኛለሽ። እናትሽም ያደነዝ ወንድምሽም ያልቅላችኋል። በእነሱ አታስፈራራኝ። ቆይ እነሱ ምን አደረጉ? እነሱ ምን አደረጉ? እናቴ እንዳትገላት እባክህ፣ እባክህ ይሳቅ ልቀቀኝ። እሻው ልሂድበት። ከዛ በፊት ግን የሆነ ቦታ ልውሰድሽ የኔ ቆንጆ። ነይ ወደ እኔ። ዞር በልልኝ። ወፏ ሞታለች፣ ግን ደግሞ አልናገርም። በቃ እሺ አትናገሪ። እኔ ካጠገብሻለሁ፣ አትፍሪ። በቃ ዝም ብለሽ ተኝ። በቃ አልናገርም፣ ግን እኔ ሁሉም ነገር አውቃለሁ። አልናገርም። በቃ እሺ፣ ምንም ነገር አትናገሪ። ምንም ነገር ይቅር። ዝም ብለሽ ብቻ ተኝ። ሀቢብ ያኛ አትሄድም፣ እዚህ ነው አይደል? በቃ እኔ ጥዬሻለሁ፣ ካጠገብሻለሁ። በቃ ዝም ብለሽ ተኝ። በቃ እሺ፣ ግን ደግሞ ሁሉንም ነገር እኮ አውቃለሁ፣ ግን ደግሞ ከተናገርኩ ይገለኛል። አልናገርም፣ እንደውም አላውቅም።
በቃ አትናገሪ፣ ይቅር በቃ። ምንድነው 10 ጊዜ አልናገርም የምትይው? በቃ ተይውና ተረጋግተሽ ተኝ እንዴ። እሺ ሀቢብ፣ እዚህ ጨለማ ብቻዬን አልቀርም አይደል? ችግር የለም ምን ያለ በቃ ዝም ብለሽ ተኝ በቃ። እሺ እኔም ከዛ ምንም አላውቅም፣ እኔ ምንም አልናገርም። እሺ ምንም ይላል። በቃ አትናገሪ። ልታሳብደኝ ነው እንዴ? ልጅ ምንድነው አልናገርም የምትይው? በቃ እሺ ተረጋጊ፣ አትናገሪ በቃ። ምንም ነገር ይቅር ጥንቅር ብሎ ይበቅርብኛል። አትናገሪ፣ ተኝ በቃ ተኝ። እንጂ አልናገርም ልታሳብደኝ እንጂ አትናገሪ እንዴ። እኔን ተወኝ ዶክተር። እኔ እዚህ ሆስፒታል ብዙ መቆየት አልፈልግም። አሁኑ ከዚህ መሄድ አለብኝ። ቢያመኝም እዚህ ሆስፒታል መቆየት አልፈልግም። ወንድሜ እንዴ ወዴት ነው? ተረጋጋ እንጂ ምንድን ነው እንደዚህ ቸኮለው? ይኸውልህ አንተ እዚህ የመጣው በከፍተኛ ሁኔታ ጭንቅላትህን ተመታህ ነው። አሁን በዚህ ሁኔታ ውስጥ ተነስቼ እራመዳለሁ ብትል የማዞርና ይኸውልህ ቁስልህ ደም የመፍሰስ አጋጣሚዎች ያጋጥሙታል። ስለዚህ አርፈህ ተኝተህ ሕክምና መጨረስ አለብህ። አንተ ስለ እኔ ምንም አትጨነቅ። እኔ እዚህ መቆየት አልፈልግም። ቢያመኝም ከዚህ መሄድ አለብኝ። ልቀቀኝ ልሂድ። ይኸውልህ ወንድሜ እንዴ አትቆጣ እንጂ ብዙ አትናደድ። ይኸውልህ የሰው ልጅ አእምሮና ደሙ ሲፈላ የሕክምና ሂደቱ ይቀንሳል። ይኸውልህ እዚህ የመጣው እኮ ቀላል ጉዳት ደርሶብህ አይደለም፣ በጣም ከፍተኛ ጉዳት ነው የደረሰብህ። እዚህ አካባቢ ያለው አይደል የራስ ቅልህ ከፍተኛ ምት ነው የተመታው። ስለዚህ እዚህ ተኝተህ ሕክምና መጨረስ ይኖርብሃል። አለበዛ ግን እምቢ ካልክ ይኸውልህ ይሄ ጉዳት ከፍተኛ ደረጃ ነው ከፍ የሚልብህ። እኔ ምንም አልሆንኩም አልኩህ እኮ። አትቃወመኝ። እዚህ መተኛት አልፈልግም። ልቀቀኝ ልሂድ። ይኸውልህ ይሳቅ የደረሰብህ ጉዳት ይኸውልህ በቅርብ የሕክምና ክትትል ካላገኘ ውስጡ የደም መርጋት ሊፈጠር ይችላል። እኔ ደግሞ ዶክተር ነኝ። እያንዳንዱ እንቅስቃሴን መጠን ካልተቆጣጠርክና ሕክምናህን በአግባቡ አልጨረስም ካልክ ከፍተኛ ጉዳት ነው የሚደርስብህ። ስለዚህ አርፈተኛ የምትባለውንም ስማ። ይህ ሁሉ በእሷ ምክንያት የደረሰብኝ። ያቺ እብድ እኔን መሬት ላይ ጥላኝ አምልጣለች። እኔ ግን እዚህ አልጋ ላይ ተኝቼ ቀርቻለሁ። ይኸውልህ ወንድሜ ጭንቅላት ላይ ከፍተኛ ምት ነው የተመታው። ቁስሉ በጣም ብዙ ስፌት ነው የፈጀብን። ስለዚህ ይኸውልህ ዝም ብለህ እንደዚህ ከምትበሳጭ ለአካላትህና ለስሜትህ ትንሽ ረፍት ስጠው እሺ። ከዛ ተረጋግተህ ተኛ። ከዚህ ከወጣሁ በኋላ እሳት ነው የማነድባት። እዚህ መተኛቴ እንደሆነ አልቀራልኝ። ሁሉንም አንድ ባንድ ዋጋቸው ነው ሰጣቸው። እኔ የምልህ ግን ይሳቅ አንተ እንደዚህ ታመ ይሄ ሁሉ ሀሳብ የምታስበው ቆይ ምንድን ነው እንዴ? ይኸውልህ ሕክምና ማለት እኮ የስሜት ብቻ ሳይሆን አካልንም ስሜትንም ዘና ማድረግ ነው። አንተ ግን እንደዚህ ደም እየፈላ ለደም ግፊትህን ጥሩ አይደለም። ዶክተር የራሴን ነገርን ያውቃለሁ። አንተ ብቻ አርፈህ ስራህን ስራ። ከዛ መች ከዚህ መውጣት እንዳለብኝ ብቻ ነገረኝ። ይኸውልህ ይሳቅ የሰጠው መድኃኒትም ይስራ፣ ህመምህም ይቀንስልህ፣ ምርመራህም ይምጣና ሙሉ ለሙሉ አጥጋቢ ሆኖ ያሳምነኝ። ያኔ እኔ ራሱ እልል እያልኩ እሸኝሃለሁ ከዚህ ሆስፒታል። ግን ይኸውልህ ያለ እኔ ፍቃድ ከዚህ ሆስፒታል መውጣት አችልም። እሺ ይሁን በቃ አንተ ብቻ ቶሎ መድኃኒቴን ስጠኝና አድነኝ። ከዛ ቶሎ ከዚህ አስወጣኝ በፍጥነት። ወይ ጉድ! ምን አይነት ታካሚ ደግሞ አመጡብን። አዩቲ ጉድህን አላየህ? ይሳቅ እዚህ ነው? አዎ ይሳቅ እዚህ ነው፣ ሕክምና ላይ ነው። ግን ደግሞ ወደ ቢሮ ከመግባት በፊት ማንኳኳትና ፍቃድ መጠየቅ ነበረብሽ። የሆስፒታሉ ሕግና ደንብ አለ። ዝም ብለሽ ዘብለሽ መግባት የለብሽ። ተረፈ ተረፈ ስትይ አልገባኝም። ቆይ ምንድን ነው የፈለግሽው? ልጁ ሕክምና ላይ ነው ያለው። አይ ያው እኔ እንኳን ለማለት የፈለግኩት ከደረሰበት አደጋ አንጻር ተረፈ ወይ ለማለት ነው እንጂ ሌላ ነገር ለማለት ፈልጌ አይደለም። የሰው ልጅ ህይወቱ በእግዚአብሔርና በሕክምና ነው ያለው። እዚህ የመጡ ታካሚዎች ደህና ሆነው እንዲሄዱ እንፈልጋለን። ይቅርታ በንግግሬ ካስቀየምኩ ዶክተር፣ ግን ያው እኔ በጣም ስላሳሰበኝና ያለበት ጉዳይ ስላስጨነቀኝ ለዛ ነው። ማየት እችላለሁ? ይሳቅ አሁን አልጋ ክፍል ነው ያለው፣ ሕክምና እየተደረገለት ነው። የደረሰበት ከፍተኛ የጭንቅላት ጉዳት በደንብ ረፍት ስለሚያስፈልገው የሕክምና ደንባችንም ደግሞ እንደዛ ስለሚያዘን አላስፈላጊ ውካታና ረብሻ ስለማንፈልግ ማንም ሰሪ ውስጥ ገባ አንፈልግም። እሺ ዶክተር፣ ግን በጣም ይቅርታ፣ እሱ ማናገርና ማየት በጣም ግዴታና አስፈላጊ ስለሆነብኝ ነው። ይኸውልሽ ማንኛውም ጉዳይ ከታካሚያችን ጤንነት በላይ ሊሆን አይችልም። እኛ የሕክምና ባለሙያዎች የታካሚያችንን ደህንነት ማስጠበቅ የግድ ነው። ደግሞ በዚህ አይነት ሁኔታ ማንንም ሰው ማናገር አይችልም።
እሺ ዶክተር፣ ግን እንደው ካላስቸገርኩ የትኛው ክፍል ነው የተኛው? ማለት ስንት ቁጥር ነው የተኛበት ክፍል? 2ኛ ፎቅ ላይ ቁጥር 204 ላይ ነው ያለው። ግን ደግሞ ልንገርሽ፣ ታካሚው መረበሽ ሆነ ማናገር አይቻልም። ስርዓትሽን ጠብቀሽ ርቀሽ ቆመሽ ነው ማየት የምትችይው። እሺ ዶክተር፣ አመሰግናለሁ። ያው በቃ እንደተናገርኩ አደርጋለሁ። መልካም። ያው የህክምና ቦታ ላይ ስንሆን ስነ ምግባርና ሰብአዊነት ይቀድማል። ለማንኛውም መልካም ቀን ይሁንልሽ። አሽቃባጭ እንተስ ማሽቃበጥ በዛ አናገርሽም? አይ በቃ አመሰግናለሁ በጣም። ወይ እንዴት ዋሉ? ምነው ደንግጠዋል? በሰላም ነው? ምን አንቱ ትያለሽ? አሁን ትልቅ መሆኔ ነው አንቺን በእድሜ በልጬ። አንቺ እኮ ታላቂ እኮ ነሽ፣ አታውቂም እንዴ? እኔ እኮ ትንሽሽ ነኝ። ሽማግሌ ማረግሽ ነው አይደል? ልጄ ጠፍታብኝ እኔ በየቦታው እየባዘንኩ አንቱ ብለሽ ሙድ መያዝሽ ነው ወይ? ጣጣ ልጄ ጠፋችብኝ ነው የምትይኝ እንዴ? ሆስፒታል ነን አላሉም እንዴ? እነ ለሊ ወዴት ጠፋችብሽ? እነ ለሊ ጠበቅ አድርገው አልያዟትም። ይሄው ጠፋች፣ አጠፉብኝ ልጄ። አሁን ደግሞ የትሁን ምን ትሁን ይሄን እንኳን አያውቁ። እኔ እናቷ ዙሬ ካልፈለኳት ልጄን ማን ይፈልግልኛል? አይዞሽ እናቴ አትጨነቂ፣ ፈጣሪ ያገናኘናል። ለመሆኑ እነ ለሊ የት ሄደው ነው የማይፈልጉሽ? ልጆቹ ወዴት ሄደው ነው? ታዩ የእነሱን ነገር ሆድ ይፍጨው። ባዳ ነው። ልጄን ሰጥቼ እንዲህ አድርገው ጉድ ይስሩኝ፣ እንዲህ ይስሩኝ ልጄን። መሽ ከበደችኝና ስሚ፣ እኔ ልጄን ሳላገኝ ከቤቴ እጄን አጣጥፌ አልቀመጥም፣ የትም እዞራለሁ በቃ። እንዴ እነ በረከቴ እኮ ፈልገው ያገኙልሻል። አንቺ ብቻሽን እዚህ መንገድ ላይ ምን ትሰሪያለሽ? ግድ የለሽም፣ እነሱ ይፈልጉልሽ። አንቺ አትመክሪኝም? የልጄን ጉዳይ ማቀው የእናት ሆድ ብቻ ነው፣ እኔ ብቻ ነኝ ማቀው። በቃ ከፈለግሽ አፋልጊ፣ ካልሆነ መንገዴን ክፈችልኝ፣ ዞር በይ ልሂድበት። ወይ ጉድ! እኔ እኮ አውቀዋለሁ የልጅን መጥፋት። ነይ ግድ የለሽም፣ ወደ ቤት እንሂድና እነ በረከቴ ወጥተው ይፈልጓታል። ግድ የለሽም፣ ነይ እንሂድ። አልሄድም ቤቴ። ምን ጉዳይ አለኝ? ልጄ ሳትኖር ምን አረጋለሁ ንገሪኝ እስቲ። ያቺ ወፈፌ የልጅሽ ሚስት ስሚ፣ የልጄን መጥፋት ሰምታ ነው ድምጿን አጥፍታው ቁጭ ያለችው። ግድ የለም፣ እኔ ፈልጌ ልጄን አገኛታለሁ። ጉድጓድን ብትገባ አገኛታለሁ። ለእኔ ትጠቅመኛለሽ ልጄ። ልክ ባትሆነ በይ አትሳደቢ። ለሊ እኮ ለልጅሽ በጣም ነው የምታስበው። በይ አሁን አንቺ ብቻሽን ፈልገሻት አታገኛትም። እንሂድ ወደ ቤትና እነሱ ይፈልጓታል። ነይ እንሂድ፣ ነይ በይ እንሂድ። አሁን በቃ ጊዜ አትፍጅብኝ፣ መንገድ አትዝጊ ብያለሁ። ምትረጂኝ ከሆነ የምትፈልጊ ከሆነ አንቺ በዛ ፈልጊ፣ እኔ በዛ ፈልጋታለሁ ልጄ። እኔ አሁን ምን ክፋት ተናገርኩ? ልፈልግልሽ ልጅሽን ያልመጣው አቤት ያንዳንድ ሳመንት ይሳቅ፣ ምን ሆነህ ነው እንደዚህ ሆንከው? ፈጣሪ ሆይ ማን ነው እንደዚህ የፈነካከተ? በስመ አብ! እኔ እኮ ስሰማ በጣም ነው የደነገጥኩት። ግን ደህና ነህ? የት ነበርሽ ዲቦራ? አሁን ነው የመጣሽው? እኔን ለመጠየቅ ነው ወይስ ሁኔታዬን ለማየት ነው? እኔ እዚህ ሆስፒታል መቆየት አልፈልግም። አሁኑ ነው ከዚህ የምወጣበትን መንገድ ፈልጊልኝ። ግን ይሳቅ፣ ለምን ትወጣለህ? እንደዚህ ሆነ በጣም እኮ ተጎድተሃል። ጭንቅላትህ ራሱ እንዴት እንደተመታ አይተኸዋል? ደግሞ በዛ ላይ ዶክተሮቹን ሳናግራቸው እረፍት ማድረግ አለበት ብለውኛል። ዝም በይ ዲቦራ፣ እኔን አትምከሪኝ። የህፃናት መርጃ ድርጅቱ ፕሮግራም እንዳለው ረስተሽ ነው? እኔ እዛ የግድ መገኘት አለብኝ። ካልሆነ እቅዳችን በሙሉ ይበላሻል፣ ከንቱ ነው የሚቀረው። እሱ እውነትህን ነው። ግን ደግሞ በዚህ ሁኔታ ስትሄድ ሰዎች አይጠረጥሩህም? ሌላ ነገር እኮ ይመስላችኋል። በዛ ላይ ጭንቅላትህን አይተኸዋል? በጣም እኮ ነው የተጎዳው። ያው እስቲ ዲቦራ፣ የህፃናት መርጃ ድርጅቱ ከምንም በላይ ለኛ አስፈላጊ ነው። እኔ እዛ መገኘት አለብኝ። ካልሆነ ገንዘቡም ዝናውም እያየ ነው ከእጃችን ይወጣል። ስለዚህ አሁኑኑ ከዚህ አስወጪኝ። እሺ ይሳቅ፣ በቃ ተረጋጋ። እኔ እዚህ ማድረግ ያለብኝን አደርጋለሁ፣ አግዝሃለሁኝ። ዶክተሮቹ ደግሞ እንዳያውቁ እያንዳንዱን ነገር በጥንቃቄ ማድረግ አለብን። ዝም በይ ዲቦራ፣ ያቺ እብድ ሰብለ የት እንዳለች አናውቅም። እሷ ከተናገረች እቅዳችን በሙሉ ይበላሻል። ሰብለ በጣም አስተማማኝ ቦታ ላይ ነው ያለችው። ስለ እሷ ምንም አትጨነቅ። አሁን የሚያሳስበው የህፃናት ድርጅቱ ጉዳይ ነው። እንዴት አድርገን ነው እዛ መገኘት ያለብን ነው የሚያሳስበው። ወር አልፈልግም ዲቦራ፣ አሁኑኑ ከዚያ አስወጪኝና ወደ ድርጅቱ እንሂድ። እሺ ይሳቅ፣ ግን አንተ አይዞህ እሺ። አፍጥኙ ዲቦራ፣ ጊዜያችን አልቋል። በፍጥነት እንሂድ። እሺ ይሳቅ፣ እኔ በቃ አሁኑኑ እሄዳለሁ። ውጭ ያለውንም ነገር ሁኔታዎችን አስተካክላለሁ። አንተ ግን አትጨነቅ እሺ። አይዞህ በቃ።
ሀቢብ እባክህ እጄን ፍታኝ። እጄን እያመመኝ ነው። ፍታኝና አርፌ እቀመጣለሁ። ልፍታሽ? ከዛ ልክ እንደፈተውሽ አንቺ መሽረጥ አድርገሽ አናቴን ስንጠቅ። እናቴ እኔ ለመፈንከት እንኳን የሚተርፍ የለኝም። እንደምታዩ ተለባብጄ ተቀምጫለሁ። አንቺ በጣም እንደው ቀልድሽ በጣም ቀልደኛ ወገኛ ሰው እኮ ነሽ አንቺ። አልጩሁም፣ እውነት አልጩሁም ሀቢብ። አሁን አይምሮ ተመልሷል። እባክህ እጄን ቀስ ብላል አልተፍታኝ፣ እያመመኝ ነው። እውነት መጮ ቤት መረበሽ ቀይ ወፍ እያሉ መሽከርከር የለም። እኔ ፈታሻለሁ፣ ግን ዲቦራ ስትመጣ መልሼ አስርሻለሁ። ዲቦራ ግን ካየችን ሁለታችንን ነው የምታስረንሽ። እንዴ 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 ሰላም መሆን እንዴ ሰላም መሆን እንዴ አንቺን የበላሽ ቡዳ ለየት ያለ ቡዳ ነው በእውነት። እኔ አራዳ ነኝ ብዬ አስብ ነበር እስከዛሬ ድረስ። እኔን ፋራ ያረገ ቡዳ፣ ለየት ያለ ቡዳ፣ አቅም ያለው ቡዳ እኮ ነኝ እኔ። እውነት አቅም ነው የሆነኝ። እንዴት ታደለ በእናታችሁ! እንዴት ነው የታደለው! እኔ እኮ ድሮም ጤነኛ ነኝ። ይሳቅ ነው ያሳበደኝ። እሱ ነው ሁሉንም ነገር ያበላሸው፣ እኔ አይደለሁም። አሁን ደግሞ ቡዳው ፕሮፌሰር ሆነ አይደል? ደረጃ ከፍ አለ። ኧረ በእናትሽ ተይ እንጂ እናቴ፣ አታስፈራሪ። ይኸውልሽ ቅድም እዛ ጋር እንደ እብድ እዛ ጋር ስታለቅሺ ቀይ ወፍ ስትይ ነበር። አሁን ደግሞ እርግጥ ስትይ እኔ ይጨንቀኛል እናቴ። ለምን እኔ በፍርሃት ኪሎዬን እቀንሳለሁ? ለምን እልቅ እላለሁ? እኔ እውነት እላለሁ ሀቢብ፣ ይሳቅ ጨካኝ ነው። እናቴን ደግሞ ሊገልብኝ ነው። ለዛ እኮ ነው የምጮህ። የሴት ነገር ስታርገሸዋል አይደል? ይሳቅ ሆስፒታል ነው ያለው። ሆስፒታልም አንቺ ነሽ እንደዚህ ፈንክተሽ ያስቀመጥሽው። አሁን ይኸውልሽ ዲቦራ ከመጣች ሁለታችንን ነው የምታሰቃየን። ዝም በይ። ዲቦራ የት ሄደችው ሀቢብ? እሷ ከይሳቅ ጋር ናት አይደል? አዎ ሆስፒታል የይሳቅን ሁኔታ ልታዩ ሄዳለች። እኔንም እዚህ ከአንቺ ጋር አስቀምጣ በጭንቀት ድፍት ልታደርገኝ ነው። ፈርድ ነው የፈረደችብኝ። ከዚህ በላይ ፍርድ አለ? አሁን ተረጋግቻለሁ ሀቢብ፣ እባክህ ፍታኝና አምልጬ ወደ እናቴ ጋር ልሂድ። እኔ እዚህ እየፈራሁ ነው። ኧረ ተይ አታታኝ፣ ተይ። እንዲህ ተለጣጥፌ ስተይኝ ፋራ መሰልኩሽ አይደል? ተይ በእናትሽ። እኔ ልክ አንቺ ከዚህ ወጥተሽ እናትሽ ካስገቢ ዲቦራ እዚህ ቤት ትመጣና ሲጥ አድርጋ ነው የምትገለኝ። ተይኝ፣ እኔ ልኖርበት ሰርቼ ልብላበት። ተይኝ ሀቢብ እባክህ። እናቴ እኮ ታዝናለች፣ ትጨነቃለች፣ ደግሞ ታስባለች። ልሂድ እባክህ። ሰብሊ፣ እኔ እኮ ለአንቺ በጣም አዝናለሁ፣ ግን በቃ ነገሩ በጣም ተወሳስቧል። ዲቦራ እስክትመጣ ድረስ ድምፅሽን ዝቅ አድርጊ፣ ስትመጣ እንድንሰማት። እሷ ከመጣች እኮ ትገለኛለች። ቀይ ወፍ ደግሞ ሞታለች። ጀመረሽ ደግሞ በእናትሽ እንዴ! እኔ ምን አገባኝ ስለ ቀይ ወፍ? እኔ ስለ ቀይ ወፍ መብረር፣ ስለ ቀይ ወፍ መቀመጥ፣ ስለ ቀይ ወፍ መነሳት እኔ ምን አገባኝ? ግስግስ ነው ያለኝ። ሽሮ ነው የሆነብኝ ቀይ ወፍ። ልጆቼ እንዴት ናችሁ? ለልዬ እንዴት ነሽ? አለን ማዘሯ። መች መጣሽ? ቆየሽ እንዴ? ለልዬ በረከቴ ምን ሆናችሁ ነው ግን? እንደው እናንተ እያላችሁ እኛ አሮጊት ሲንከራተቱ ዝም ትላላችሁ? እናንተ እያላችሁ ልጅቷን አትፈልጉም? ምን ሆናችሁ ነው ግን? እኔ በእናትነት ያዘኝባችኋለሁ። ታይ አንቺ ሴትዮ ተይ ብዬሻለሁ። ተይ እንዴ! እኔን አሮጊት እያልሽ አትስደቢም ብዬሻለሁ። እኔ እኮ ገና ጉልበት ያለኝ ወጣት ነኝ። ልጄን ለመፈለግ ደግሞ አላንስም። እናቴ እኔ እኮ ለአንቺ መንገላታትሽ አሳዝኖኝ ነው። ለልጆቹ የምናገረው አንቺን ማሳነሴ አይደለም። አንቱ ያልኩሽም አክብሬሽ ነው እናት። እንዴ ምን ሆነሻል? በረከቴ እኔ በጣም አዝኛለሁ። ልጅቷን ፈልጉ። አትርከፊም ብዬሻለሁ። እኔ አሮጊት አይደለሁም። አትስደቢም ብዬሻለሁ። እኔ ይኸውልሽ ልጄን ራሴ ፈልጌ ያገኛታለሁ። የማንንም ድጋፍ አልፈልግም። በቃ እማማ ጣይቱ፣ ኧረ ማዘሯ አትጣሉ በእናታችሁ። እኛ እኮ እሳቸውን ትተናቸው አይደለም ማዘሯ። እናንተማ ተውት እንጂ ግድ የለም። ልጄን አጥፍታችሁ ጭራሽ እናንተ ታስባላችሁ። ልጄ በማን ጠፋችና? በእናንተ አይደል እንዴ ጠፋች? እማማ ጣይቱ፣ ኧረ እባክዎትን አይቆጡ እንዴ። ማዘሯ እኮ ጥሩ ነገር አስበው ነው እንደዚህ የተናገሩት። ደግሞ እኔና ቤኪም እየፈለግናት ነው፣ ፍለጋችንን አላቋረጥንም። አንቺ ልሊ አትጨማለቂ ብዬሻለሁ።
አፍሽን አትክፈች። እኔን አንቱ እያላችሁ አሮጊት አድርጋችሁ ለእኔ እኔ ላይ ሙድ ልትይዙ ነው አይደል? በእኔ ልታሾፉ ነው አይደል የፈለጋችሁ? ስነ ስርዓት ያዥ ብዬሻለሁ። እኔ እኮ እናት ስለሆንኩኝ አዝኜልሽ ነው። የልጅን መጥፋት ምን እንደሆነ አውቃለሁ። ለዚህ ነው አንቺን እያረጋጋውሽ። ማን አረጋግኛለሽ? አይ ይኸውልሽ እኔ አልፈልግም ብዬሻለሁ። ስሚ እዚህ ተገተራችሁ አጉል ጻድቅ አትጫወቱ። ልጄን እኔ ራሴ እፈልጋታለሁ። ወይኔ ሰብልዬ፣ ወይ ልጄ የት ነው ያለሽው? እናቴ እባክሽ አትቀይሚ። ያው እማማ ጣይቱ ተጨንቀው ስለሆነ እንደዚህ የሚሆኑት። እማማ ጣይቱ እባክዎን ወደ ቤት ይግቡ። እኛ ሰብለን ኬትን ፈልገናት ይዘናት እንመጣለን። አዎ ወይዘሮ ጣይቱ እርሶ ወደ ቤት ሄዱና እረፍት ያድርጉ። እኛ ሰብለን ይዘናት እንመጣለን። ምንም ችግር የለውም። እርሶ አይጨነቁ። እኛ ስሰንም ቢሆን ይዘናት እንመጣለን። እኔ አልመለስም ብዬሻለሁ። እንዴት ልጄን ሳላገኝ እንዴት ቤት እጄ ቁጭ እላለሁ? እኔ እናቷ ይኸውልሽ ያንገበግበኛል መጥፋቷ። ፈልጌ እኔ ራሴ ያገኛታለሁ። በረከቴ እውነትህን ነው እናቴ። ነይ በይ እንሂድ። ይኸውልሽ በስተርጅና እንዲህ መንከራተት ምንም አያደርግልሽም። እነሱ ፈልጓት ይመጣሉ። በይ ነይ እንሂድ። ማን ነው ያረጀው? አንቺ ስትዩ ዛሬ እኔ ማናደድ ነው እንደ ይፈልግሽ? እኔ እናንተን ተማምኜ እጄን አጣጥፌ ቁጭ እንድል ነው እንደ የምትፈልጊው? እማማ ጣይቱ የእውነት እኔ ማን ሰብለን አሁኑኑ ይዘናት እንመጣለን። እርሶ ብቻ ከማዘሯ ጋር ቤት ገብቶ ጠብቁ። አዎ ወይዘሮ ጣይቱ እኛ ሰብለን ሳናገኛት በፍጹም ወደ ቤት አንመለስም። አሁን እንፈልጋታለን። ነይ እንሂድ። ልጆቹ ቃላቸውን ጠብቀው ይዟት ይመጣሉ። እኔ እና አንቺ ቤት እንሂድና እንረጋጋ። ነይ ነይ እናት ነይ። ባቡሬ አንተን አምኜ ነው የምሄደው። ልጄ ሰብለ ሳትመጣ ወደ ቤት ተከትለህ እንዳትመጣ ነግሬያለሁ። አንቺም ይሄን አሮጊት የምትይውን ነገር ብታቆም ይሻላል። ዋ ተናግሬያለሁ። በሉ በረከቴ ራሳችሁን ጠብቁ። ልጅቷንም በደንብ ፈልጓት እሺ። ቆይ እሺ ሰፈር ካልሆነች የት ልትሆን ትችላለች? እኔ እንጃ ለሊ የት ልትሄድ እንደምትችል ራሱ አላውቅም። ግን እንደምታዩ ነው እማማ ጣይቱ ሰብለን ይዘናት ካልመጣን ትገለናለች። ስለዚህ እንፈልጋት። በዚህ ጋር እንድስ አረ በቃ እንዴ አሁን ተረጋግተን ነገሩን አጣር ላይ አልቀመጥም። አቢብ እባክህ በሩን ክፈትልኝ። ይሳቅ ከመጣ ደግሞ ይገለኛል። እባክህ ከዚህ ክፍል ልውጣ። እውነቴን ነው የምልሽ ሰብልዬ፣ አትውጪ። በቃ ከወጣሽ ለአንቺ ጥሩ አይደለም። ነገሩ ሁሉ አደጋ ነው። ነገሩን ታበላሻሿለሽ። ደግሞ ዲቦራን ትቆጣለች። መውጣት አለብን። እዚህ ጨለማ ክፍል ውስጥ አልቀመጥም። አቢብ እባክህ መውጣት አለብን። ክፈትልኝ። አሁንም አልኩሽ እኮ ሰብልዬ፣ እኔ እኮ ለአንቺ ነው እዚህ የተቀመጥኩት። በቃ አትውጪ፣ በእናትሽ ተረጋጊ። እሺ በቃ ካልወጣን ደግሞ እዚህ ቤት ውስጥ አንተ ባል እኔ ሚስት ሆነን እቃቃ እንጫወት። እቃቃ ስትይ ኧረ አምላክ፣ የዚህ ሰብለ የምትባል ልጅ ጉድ እኮ ግራ ገባኝ እኮ። አዋቂ ናት ስንላት ልጅ ትሆናለች፣ ልጅ ናት ስንላት ጅል ትሆናለች፣ ከዛ በሽተኛም ትሆናለች። ግራ ገባኝ እኮ። አሁን እንጫወት። አንተ ባል ነህ፣ እኔ ደግሞ ሚስት ነኝ። ተነስ በፍጥነት እንጫወት። እሺ በቃ አትጩይ። በቃ እየፈለግሽውን እንጫወታለን። አትጩይ። ተንበርከካ እጅ ላይ ቀለበት አድርግልኝ። ይኸው ቀለበት እናደረግኩልሽ። እንደዚህ አይደለም፣ በስነ ስርዓት አድርግልኝ እንጂ እንደ ባልሆነ በስነ ስርዓት አጥልቅልኝ። ኧረ እኔ ግን ምን አይነት ጣጣ ውስጥ ነው የገባሁት? ዲቦራ ምን አይነት ጡስ ውስጥ ነው የከተትሽኝ? በእናትሽ ይኸው የኔ ጎበዝ እቴጌ ጣይቱ። እሰይ አለም ነው። በቃ ጨረስ። አሁን ደግሞ ባሌ ስለሆንክ አንድ ነገር ታደርጋለህ። ደግሞ ምን ልታመጭብኝ ነው? አረ ውፋ በፈጠረሽ አታሰቃይኝ። አረ በፈጠረሽ ፈተና አትሁኝብኝ። አረ በእናትሽ ተኝ። ሳምን ምን ይሄንን ነው መፍራት? ባሌ ነህ። ስለዚህ አሁንም ሳምን። አረ ስለፈጠረሽ ውፋ ተይኝ እንዴ! አረ እኔ አልስምሽም። ካልሰምክኝ አሁን እበራለሁ። በሩን ከፍቼ እጮሃለሁ። ኧረ እንደፈለግሽ ችግር የለውም፣ እሰምሻለሁ። ለእኔ መሰለሽ እንዴ? ታስፈራረኛለች እንዴ? እገለጭጭሽ። ዞር በል። እሄዳለሁ። እሺ በቃ እሺ፣ እሰምሻለሁ። እሺ በቃ እሺ እኮ ሳመኛ። አረ ወይ ፈተና! ምን አይነት ጣጣ ውስጥ ነው የገቡት? ምን አይነት ጦስ ውስጥ ነው ያለሁት እኮ። በፍጥነት ሳመኝ። ጠጋ በል። እሺ በቃ ተረጋጊ፣ እሰምሻለሁ። እየጠበኩ እኮ ነው ሀቢብ። ሳመኝ። ምን አይነት ጣጣ ነው በእናታችሁ? ተው በቃ። ወዴት ነው የምትበሪው? አልኩ እኮ ሳመኝ። ሆነ ነው